የዳግም መናደድ ለሳሚ ትልቅ ደስታ ሰጠው። ሳቅ ፈገግ እያለ ዳግም ሲናደድና ዳግም ሲበሳጭ ሳሚ በጣም እየሳቀና ፈገግ እያለ ነበረ። ካሁን በኋላ እንዳውም እንደወደድክ ይህን ነገር እሰብበት እወድሃለሁኝ በማለት ገለጸችለት። እሱም ብሌኔ እኔ ስለምትወጂኝ ወይንም ዳግምን ለማናደር ብለሽ የምትጠቀሚበት ሊሆንም ራሱ እኔ ግን በጣም እወድሻለሁ፣ ከኔም ጋር ሆንሽ አልሆንሽም እወድሻለሁኝ፣ እውነቱን ነው የምነግርሽ ሲል እንዴ ምን ሆነህ ነው? እሰብበት፣ ይህንን ነገር በቃ ወስኛለሁ በማለት ለሳሚ ነገረችው። ይህን የሰማው ዳግም ደግሞ ጨሰ፣ ነደደ። ከዚህ ሁሉ እናንተን ከማይማ ቢራውን እየጠጣሁኝ በቃ ጨጓራዬ ይቃጠል እንጂ በመጠጥ አእምሮዬን ምሷን እንትን ማለት አለብኝ በማለት ፊት ለፊታቸው ተጋጥሞ መጠጣቱን ጀመረ። እነሷም ንዴቱን ለመጨመር ጋቢውን አንጥታ ናቶሎ ከበር ላይ ንፋስ እንቀበል የኔ ሳምዬ ለእኔ ስትል ነው ሆድህንም ሆነ ምን የተወጋኸው ስትለው አይ ላንቺ ብዬ አይደለም ይሄ አንቺን ባጣ የሆነ ነገር ብትሆኚ ሁሌም የሚጸጽተኝ ነው ለራሴ ስል ነው እያለ ራሱን ጻድቅ የሚያጫውተው ሳሚ ይህን ሲላት ብሌንም በሀሳቡ አጣለች። ይሄ ልጅማ የሚያወራው እውነት ሳሚ ጀግናና በጣም ብሩህ ልጅ ነው። ዳግም ደግሞ ቀናተኛው ነው። ስለዚህ እውነት ወደ ዳግም ልሂድ ወይንስ ወደ ሳሚ ዞው ጋር ልቅር እያለች ልምጣ ልቅር በሚለው ከፈንጅ ተያዘ። ሰላምዬን ሲያያት የቤተሰቦችን ፎቶ በቁሙ ጣለው። እሷም ማፍጥጣ በጣም እያየችው ነበር። የጣልከው ምንድን ነው ብላ እንግዲህ ፈጣበት ነበር። እሱም የእናቴንና የአባቴን ገዳዮች ነፍሳችሁ እንዳርፍ እገላለሁ እያለ እያለቀሰ ነበረ። በዚህም የተነሳ ቃል ክላስ ወይዘሮ ሰላም ሂድት ስትልበት በድንጋጤ ፍጥጥን ያለው። በዚህም የተነሳ ፎቶውን ከፊቷ ነው የጣለው። እንግዲህ ፎቶውን አንስታ እነማን ናቸው ትለው ይሆን? እሱም ደግሞ ያው አያውቅምና በመደንገጡ ትገረማለች። ነገር ግን ደግሞ ለምን እንደደነገጠና ይሄ እነማን ናቸው ስትለው ምን ይል ይሆን? በጣም ይገርማል። አሁን ላይ ዳግም የሚያደርገው ሁሉ ቅጡ ጠፋው። በቃ ተቀማሁኝ ብሌን የሳሚ ሆነች እያለ ራሱን መጠጥ ላይ ደበቀ። እየጠጣና እየሰከረ በቃ ካሁን በኋላ የኔ አይደለሽም እያለ እሷም ከሁለቱም ጋር የሆነች ያለችው ቃል ብሌን አሁን ላይ ዳግም በጣም በንዴትና በስሜት ውስጥ ይገኛል። ቃል እዚህ ቤት አላድርም፣ ቤቱን ለቅቄ እሄዳለሁ፣ እግሯ ስር ተደፍቼ ሰላምን እናቴን ስትል አታፍርም እንዴ? ልቧ እያወቀ ይቅርታ ጠይቄ እዛ እኖራለሁ እንጂ እዚህ ቆሻሻ ቤት እንዴት እኖራለሁ እያለች ብቻዋን ስታልም አደረች። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 82 ተለቀቀ። እንግዲህ በባለፈው ፓርት ላይ ዳግምና ሳሚ ቃል ተገባብተዋል። ምክንያቱም ብሌን ካንተ ጋር አንተን አፍቅራ ከሄደች እኔ ቀለበት አስርልሃለሁ በማለት ነበረ የተናገረው። ተስማምቻለሁ በማለት ከኔ ጋር ግን ከቀጠለች በፍጹም በህይወታችን ውስጥ ድርሽ እንዳትል ሲለውም ሳሚም በተዋረና ጥሩ ሰው በሆነ መልኩ ተስማምቻለሁ ሲለው ነበር። እና በዚህ የተነሳ እንግዲህ ሳሚ ልቤን ሆዴን እያለ ደግፊ በማለት እንግዲህ ብሌንን ደግፋው መጸዳጃ ቤት ስትሄድ ይህንን ያየው ዳግም እጮኛዋ እሳት ይለብሳል፣ እሳት ይጎርሳል ይበለኝ። በመሰረቱ አንድ ቀንም ክብር ሰጥቻት አላቅ፣ ስደውልም አላነሳሁ እያለ ያደረገውን ነገር እያሰበ እየተናደደም ይገኛል። በፊቱ ደግፋው እንግዲህ መጸዳጃ ቤት ይዘው ሲሄድ ጭራሽ ሽንት ቤት ደግፋው ይዛው መጣች እያለ እየተናደደ ነበረ። በዚህም የተነሳ ወደ ብሌን ጋር በመሄድ ብሌንን እንግዲህ ብሌን የኔ ውድ ብሌን እያለ ብዙ ሲላት እሷን በድንጋጤ ጭራሽ መጸዳጃ ይዘሽው መጣሽ በማለት ነበር። በቃ ስላሁኑ ሳይሆን ስላለፈው አንተ ምንም ተረድተኸኝ አታውቅም። እንግዲህ እሱ እየነካካት ሊስማት እንድሲል ጠጥተሃል አይደል?
ጠጥተሃል እያለች በጣም ትንተላለች ማለት ነው። ትናደድበታለች። በዚህም ጊዜ ሳሚም ቆሞ ቆይተሃል እንዴ ከቆም ስትለዋውጣል። እንዳውም ወድሻለሁ ብላኛል አይደል? እንዳውም ይሄን ነገር እሰብበት እኔም እያሰብኩበት ነው በቃ እያለ እሺ ብሌንዬ በማለት እንግዲህ ይሄንን የሰማው ዳጊ እሳት ይለብሳል፣ እሳት ይጎርሳል። አሁንም ሄዶ ወደ መጠጡ ነው የሄደው። በጣም ይናደዳል። እንደውም ደጋር ካሁን በኋላ እንደሱ ነው የምሆነው፣ በቃ ተደባዳቢ እንደሱ ክፉ እንደሱ ነው የምሆነው እያለ እንግዲህ ዳጊ ብቻውን ይጨሳል። እዛው መጠጡ ላይ ሆኗል ማለት ነው። በቃ ቶቼ ማለት ነው እያለ እየተናደደ ይገኛል ማለት ነው ዳጊ። የዚህ ጊዜ እንደነሱ ይቀሩ እያለች እንግዲህ ሰላምዬ ከበር ሆኖ ጋቢ ይዛ ስትመጣ ለሱ ልታለብሰው በጣም እየገረማን ነው ይች ልጅ እያለ እንዴ ፍቅራቸው እኮ ደስ ይላል አክስቴ ምን ሆነች ነው እያለ ጆ ደግሞ ይሄን ይላታል። እንዴ ይሄ እኮ ህይወት ነው ቃቃ ጨዋታ አይደለም። ምክንያቱም ዳግም እጮኛዋ ነው። አንተ ግን እንዴት ይሄንን ልታቅ ቻልክ ስትለው አይ አንቺ እኮ ነሽ ስታወሪ እንደዛ የሰማሁት እንደዛ ብሎ ጆ ደግሞ ይሄን ይላታል እኮ ይሄ ህይወት ነው። ስለዚህ ልጅ እንድትጎዳ ከዛም እጮኛ ሆኖ የነዚህ ቀረቤታ ደግሞ ወደ እሱም ለሱም ስሜት እየኖራት ነው እያለች ወይዘሮ ሰላም በጣም እያሰበችና እየሰጋይ ትኖራለች። እናም በዚህ የተነሳ ጋቢውንም አምጥታ ለሱ ስታለብሰው በረደሽ እንደ ብሌንዬ በማለት እንግዲህ ጋቢውንም በአንድ ልብስ ያደርጋሉ። በዚህ ጊዜ እንግዲህ ዳግም ሲያይ በጣም እየተናደደ ነው። እዛው ከበሩ ላይ ቁጭ ብሎ ቢራውን እየጠጣ እየተናደደ ንዴቱን እዛው መጠጡ ላይ አድርጎታል። በጣም ይገርማል። እንዴት እያለ ብቻውን እየጨሰ ይገኛል ማለት ነው። ወደ ወይዘሮ ገኒና ወደ ቃል ጋር ስንሄድ እንግዲህ ቃል ምግብ ተሰጥታ በልታ ይጥማል፣ እንደ መልኩ አይደለም በጣም ቆንጆ ነው እያለች ትላታለች ወይዘሮ ገኒንም ትመርቅና ዛሬ እቺ ሴትዮማ እያለኝ ነበር። እኔ ግን የምወደው አንድ ነገር ዳግምን ተሰጠሽ ነው ትላታለች። ከዛስ እስቲ የምትወጂውን ነገር ላድርግልሽ ስትላትም እኔ የምወደው ዳግምን ከሰጠሽኝ ስትላት ነበረ። እናም በዚህ የተነሳ ወይዘሮ ገኒም ማለት ነው ይህን እያለቻት በቃ አሁን እባክሽ ልተኛበት እያለች የጓደኛዋን መጥፋት እያሳሰባት ነው እንግዲህ የጎረቤቷ። እናም እንግዲህ ተኝታ ዝም ብላ ስለፈልፍ እባክሽን ልተኛበት ዝም በይ እያለቻት ነው እንግዲህ ወይዘሮ ገኒ ሂጂና ተኝ ብላት እዛ ልተኛ ስትሄድ አረ እንደው ምን ነው እንደው አሁንስ እናቴን ሂጄ ይቅርታ ጠይቄ ተደፍቼ ይቅርታ ጠይቄ ከሷ ጋር እኖራለሁ እንጂ እዚህ እንደዚህ አይነት ቤት እዚህ ቆሻሻ ቤት እያለች ራሷን ጻድቅ የምታጫውተው ቃል ማለት ነው እናቷ አለመሆኑን እያወቀች ግግም። ሁለተኛ ደግሞ እናቴ ቤት ስትል አታፍርም እንደ እናቷ ሀረኩና ሳለ እንግዲህ ሰላም ናት ብላ የብሌንን እናት ቀምታ አሁንም ደግሞ ስለዛ ቤት አሁንማ እንግዲህ ጸባይሽን አስተካክሊና እንዲሁ በጣም እንደ ብሌን ሆነሽ እንትን ታያለሽ። የዚህ ጊዜ አንቺ ትሰሪያለሽ አንቺ እኔ ይሄን ላደርግ ትላታለች። አዎ ከዛም ደግሞ በቃ ጎበዝ ትሆኛለሽ የዚህ ጊዜ በቃ ወደ ሰላምዬ ትይዛለች ትላለች። ቻሮ ጊዜ ትዩ አለቀቀችኝም እያለች ቃል እንግዲህ እየተሳደበኝ ልተኛም ስትል እንዴት እዚህ ቆሻሻ ቤት እተኛለሁ እያለች እየተናደደች ትገኛለች ማለት ነው። እንግዲህ ወደ እነ ብሌን ጋር ስንሄድ ብሌን እና ዳጊም ማን ነው ሳሚ አሁን ላይ በአንድ ሆነው እሱን ለማናደር ብላ ለብሳ ዳጊ በጣም በንዴት ውስጥ እያያቸው እየተቃጠለ ያንን ቢራ እየጠጣ ይገኛል። በዚህ የተነሳ እንግዲህ ይሄን ያክል እኔ ግን እኮ ልብሽ እሱ ጋር እንዳለ ያስታውቃል። ነገር ግን አሁን እኔ ጋር ያለሽው ዳግምን ለማናደር ብለሽ ነው ይላታል። እንዴ ልጅ ደግሞ እኔ የማስበውን ይመረምራል እንዴ እያለች ነው ብሌን ማለት ነው። እንዴ አንተ ደግሞ አጠገብህ አይደለም እንዴ ቁጭ አልኩት ለምንድን ነው እንደዛ አይነት እንትን የምትለኝ ስትለው አይ አይደለም እኮ እያለ ይነግራታል ማለት ነው። እንግዲህ ዳጊ በጣም ሳለብሶ እሳት እየጎረሰ ይናደዳል። ብሌን በቃ አጥኋት ብሌንን እያለ እየተናደደ እየተበሳጨ ይገኛል ማለት ነው። ዳግም ምንም ያደርገው ሁሉ ጠፋበት፣ ያለቅሳል። እና በዚህ የተነሳ አሁን ይሄ እያስመሰለ እንደዚህ አርጓት እያለ ይናደዳል። እሱም እንግዲህ ጥሩ ሰው መስሎ አሁን የምታገኛ መስሎሃት አጥሃት እያለ በጣም እንትን እያለበት ይገኛል ማለት ነው። በመጨረሻ እንግዲህ ብሌንም
ከሱ ጋር እንደዚህ ዳግምን ሲናደር ስታየው አይ ይበቃዋል በማለት እንግዲህ እንግባ ውስጥ ትለዋለች። የዚህ ጊዜ ጋቢውንም አንድ ላይ ነበረ የለበሱት። በመጨረሻ እንግዲህ በቃ ልሄድ ብላ እንግባ ብላ እሷ ቁጭ ብላ ጋቢውንም ነይ እንጂ ብሎ እንትን እየጠበቃን ነበር። ከዛም ተያይዘው እንግዲህ ይገባሉ ማለት ነው። በመጨረሻ ሲገቡ እንግዲህ እሱም እንግዲህ ሳሎን ሆኖ ዛሬ በጣም ትንሽ አሞኛል ይላል። እንግዲህ አስመሳዩም ሽሱም እኔ ለእኔ ብለህ እኮ ነው እንትኑ ዛሬ ነበረ የሚቀየረው እና ዛሬ ትንሽ አሞኛል ይላታል። እናም በዚህ የተነሳ እና ታዲያ ለምንድን ነው የማትነግረኝ በማለት እኔ ልቀይርልህ ትለዋለች። እና እሷም እንግዲህ ልትቀይርለት ፋሽስት ይዛ መታ ዶክተሩ እንትን ያለልኝም በማለት አሞኛል በማለት ነው እንትን ያላት። እሺ ብላ እሷም እንግዲህ ወደ መድኃኒቷን አምጥታ እሱን እየቀየረችለት ነበረ። በዚህ የተነሳ እንግዲህ ዳጊ ሊያይ ችሏል ማለት ነው። እሷ ሁሉንም ጨርሳለት የእሱን ሰውነት ማየት ራሱ በጣም እንትን ብሏታል፣ ደብሯታል። እንዴ ምን ሆነች ነው እያለ ቢላትም አይ ምንም እያለችው ነበር። የመጀመሪያሽ ነው እንዴ ሲላት አይ አይደለም ግን ያው ብዙም እንትን ስላላልኩ ነው ትለዋለች። እና በዚህ የተነሳ እንግዲህ ዳግም ማለት ነው ሳሚ ማለት ነው ቃልን እና ዳጊ መጥቶ የእሷን ቀረቤታ ባየ ጊዜ እንግዲህ በጣም ይናደዳል ማለት ነው። ጭራሽ አንድ ላይ ጭራሽ ዶክተርም ሆናለች ለሱ ያለ በጣም ይናደዳል ማለት ነው። ዳግም እንግዲህ ምንም ማድረግ አይቻል። ከድንገት እንድህ ሲል በጣም ይፋጠጣሉ ማለት ነው። አብሮ ሊያድሩ ነው እንዴ እክላሷ ለምን አትሄድም እያለ ነበረ። እና በዚህ የተነሳ ዳጊ ከድንገት ሲያያት ማለት ነው በጣም ድንግጥ ትልና ዳግም ትላለች ብሌን ማለት ነው። የዚህ ጊዜ ተፋጠው እሱም በጣም እየተናደደ ነበረና ተነስቶ በቃ ይሄዳል ማለት ነው። የዚህ ጊዜ ዳጊም እንግዲህ ወደ ቤቱ ሲሄድ ብሌን ማነች ወይዘሮ ሰላም ደግሞ ከቃል ክላስ እዛ ህደግተኛ ትለዋለች። ጆን ማለት ነው። ጆ ደግሞ ምንድን ነው የሚለው እንዴ ከልጄ ክላስ ስትለው ልጅ አለሽ እንዴ ብሎ በጣም ይደናገጣል። እንዴ ከዛ ይሄንን ሲላት አዎ አለኝ ታሪኩ እንዴት አክስቴ ሲል እሱም በሌላ ጊዜ እነግርሃለሁኝ ትለዋለች ማለት ነው። የዚህ ጊዜ እሺ ብሎ እንግዲህ ቃልዬ ክላስ ገብቶ የቤተሰቦችን ፎቶ አውጥቶ ማለት ነው ዳጊ የቤተሰቦች ደም ፈሶ አይቀርም ነፍሳቸው የሚያርፈው ገዳዮች ሲገደሉ ነው በማለት እንግዲህ በጣም እየተበሳጨ ማለት ነው እያለቀሰ ፎቶቸውን ሲያይ በጣም እያለቀሰ ሁሉንም ነገር እያወራ ነበር። ከድንገት እንግዲህ ሰላምዬ ክላስ ልብስ ይዛ ወደ እሱ ስትመጣ ያንን ፎቶ እያለቀሰበትን የቆየበትን ፎቶ በቁሙ እያንቀጠቀጠው ከድንገት ድንግጥ ይላል። እንዴ እሷም ደንግጣለች። ያንን ፎቶ በቃ ሲጥለው እያየችው ነበረ ምን ሆነ ብላ። እሱም እንግዲህ ያንን ፎቶ በቁሟ ጥሎታል ማለት ነው። የሆነ ሚስጥር እንዳለበት ያስታውቃል። መቼም ያው ሰላም ፈዛዛ ናት። የሆነ ነገር ስለሚላት የእሱን ሀሳብ ነው የምትቀበለው ማለት ነው። እነማን ናቸው ስትለውም ለምን ደነገጥክ እነማን ናቸው ብትለውም የሆነ ነገር ይላታል ማለት ነው። ሌላ ሰው ናቸው ብሎ ጆ ሊቀይራት ይችላል እና ምን አስደነገጠው ስትለው የሆነ ሲስተም ስለሚፈጥርባት ሰላም ደግሞ ትታለላለች። ምክንያቱም አሁን ላይ የበኃይሉ ልጅ ነው ብላ ነው የተቀበለችው። እና በባለፈውን ፓርት ሆቴል ሂጅ አድራለሁ ባላት ጊዜ ሄዳ ነው ለምን አግሩ ስወርቃ የለመነችው እና አሁንም ስለሚያታልላት ነገር ግን ሳሚ ግን ይሄ ልጅ ተጠንቀቂው ሲላት ነበረ። አሁን ላይ እንግዲህ እጅ ከፈንጅ ይዘዋል። ፎቶውንም የቤተሰቦችንም ፎቶ ከፊቷ ጥሎታል። እንግዲህ ምን ትለው የሆነ እዚህ ላይ ነበር ፊልሙ ሊጠናቀቅ የነበረው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ